ምስጋና ምንድነው? የምናመሰግነውስ መቼ ነው? የምስጋና ሕይወትን የሚኖር ሰው ምስጉን ነው። የተደረገለትን የማይዘነጋ አመስጋኝ ነው። የተደረገለትን በጎ ነገር ሁሉ የማይረሳና ምስጋናን የሚያቀርብ የተባረከ ነው። ምስጋና ሰውን ከመላእክት ጋር አንድ የሚያደርግ ሀብት ነው። በልባችን በአንደበታችን ለእግዚአብሔርም ሆነ ለሰው ልጅ ምስጋና ማቅረብ ይገባል። መድኃኒታችን ወደ ኢየሩሳሌም ሲሄድ በገሊላና በሰማርያ መካከል የፈወሳቸው ለምጻሞች ስለተፈጸመላቸው ነገር ከአንዱ በስተቀር ምስጋና አላቀረቡም። ከእነርሱም አንዱ እንደተፈወሰ ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ ይለናል። እያመሰገነውም በእግሩ ፊት በግንባሩ ወደቀ። እርሱም ሳምራዊ ነበረ። ኢየሱስም መልሶ ለሳምራዊ እንዲህ አለው፣ 10ሩ አልነጹምን? 9ኙስ ወዴት አሉ? አለው። ከዚህ ከልዩ ወገን በቀር እግዚአብሔርን ሊያከብሩ የተመለሱ አልተገኙም አለ። አመስጋኝ ልዩ ወገን ነው። ዛሬም በምንኖርበት ዓለም ዕለት ዕለት በእግዚአብሔር የምህረት እጁ የምንዘረጋላቸው ሰዎች ቁጥር ብዙ ናቸው። ነገር ግን ስለተደረገላቸው ነገር የሚያመሰግኑ እጅግ በጣም ጥቂቶች ናቸው። ምስጋና ባቀረብን ቁጥር እግዚአብሔርን እናከብራለን። እግዚአብሔር ለእኛ ያለውን ፍቅር እናደንቃለን። ለእኛ ያለውን ርኅራኄ እናውቃለን። የተደረገልንን ሁሉ አውቀንና ተረድተን መኖራችን ይገለጣል። ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ለሁሉ አመስግኑ ይላል ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች በጻፈው በመልእክቱ ምዕራፍ 5 ከቁጥር 20 ላይ። እግዚአብሔርን ለማመስገን ቦታ፣ ጊዜና ሁኔታን አንመርጥም። ሁልጊዜ እናመሰግነዋለን። ምስጋና ከሕይወታችን ጋር የጠበቀ ቁርኝነት ስላለው መላ ሕይወታችንን የምስጋና ሕይወት ተግባራዊ ማድረግ ይኖርብናል። ሳታቋርጡ ጸልዩ፣ በሁሉም አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ሰዎች በጻፈው መልእክቱ ምዕራፍ 5 ከቁጥር 17 ላይ። በዚህም ምክንያት በቤተ ክርስቲያናችን የምስጋና ጸሎት ከሁሉም ጸሎቶች በፊት ቅድሚያ ይሰጠዋል። በሁሉም በስፍራ እግዚአብሔርን እናመሰግነዋለን። ቅድስት ቤተ ክርስቲያናችን በቀብር ሥነ ሥርዓት እንኳን ሳይቀር በምስጋና ጸሎት ትጀምራለች። ሐዋርያው እንዳለው እግዚአብሔር አብን በእርሱ እያመሰገናችሁ በቃልም ቢሆን በሥራ ወይም የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ይላል። እኛ እግዚአብሔርን በሁሉም አጋጣሚዎችና በእያንዳንዱ ሁኔታ ውስጥ ሆነን እናመሰግነዋለን። አባቶቻችን በእሳት መካከል ሆነው እግዚአብሔርን አመስግነዋል። ነቢዩ ዳንኤል በተራቡ አንበሶች ጉድጓድ ተጥሎ እግዚአብሔርን አመስግኖታል። በግብፅ ተሽቶ የነበረው ዮሴፍ እግዚአብሔር በእስር ቤት ሳለ አመስግኗል። በምርኮ በስደት የነበሩ ነቢያት ለእግዚአብሔር ምስጋና አቅርበዋል። ስለዚህ እግዚአብሔርን በጊዜውም አለጊዜውም ሲመችም ሳይመችም በደስታም ጊዜ በመከራም ጊዜ በረሃብም በጥጋብም በጦርነትም በሰላምም ጊዜ ሁል ጊዜ እናመሰግነዋለን። በሁሉም ጊዜ ብቻ ሳይሆን በሁሉም ነገር እግዚአብሔርን እናመሰግነዋለን። ምክንያቱም እግዚአብሔር ሁሌም ለእኛ በጎን ነገር ሁሉ ያደርግልናል። ሐዋርያው እንዲህ ብሏል፣ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ብሏል ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች በጻፈው በምዕራፍ 8 ከቁጥር 28 ላይ። ሁኔታዎች ለእኛ መልካም ቢመስሉም ባይመስሉም የሚደረግልን ሁሉ በጎ ጎኑ ብንረዳው ወይም ባንረዳውም እግዚአብሔር ሊመሰገን ይገባዋል። በእግዚአብሔር የሚያምን ሰው በሕይወቱ እግዚአብሔር የሚያደርገውን ሁሉ በደስታ ይቀበላል። ለተደረገውም ነገር ሁሉ ማመስገን ያስፈልገዋል። የዮሴፍ ወንድሞች ዮሴፍን ለባርነት ሸጡት። ስራቸው አስነዋሪ፣ ፍቅር የጎደለው ተግባር ነበረ። ሆኖም እግዚአብሔር ይህንን አስነዋሪ ተግባር ወደ መልካም ለወጠው። ዮሴፍም እንዲህ አለ፣ እናንተ ክፉ ነገርን አሰባችሁልኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካሙ አሰበው አለ። የእግዚአብሔር ልጆች ሁሌም ደስተኞች ናቸው። በሁሉም ነገር እግዚአብሔርን ያመሰግናሉ። በቃላት ብቻ ሳይሆን በሙሉ ልባቸው ያመሰግኑታል። የምስጋና መስዋዕት ያቀርቡለታል። ነቢዩ ዳዊት እንደተናገረው የመድኃኒቴን ጽዋ እቀበላለሁ፣ የእግዚአብሔርንም ስም እጠራለሁ፣ በሕዝቡም ሁሉ ፊት ስዕለቴን ለእግዚአብሔር እፈጽማለሁ ይላል በመዝሙር 116 ከቁጥር 13 ላይ። የመጀመሪያው ምስጋና ብዙ አይነቶች ሊኖረው ይችላል። የመጀመሪያው አይነት ምስጋና ታምራት ሲደረግልን፣ ስጦታ ሲሰጠን፣ በደስታ ጊዜና በአጠቃላይ ተነግሮ የማያልቅ በጎ ጎኑ ሲያደርግልን የምናመሰግነው ምስጋና ነው። ለዚህ ነገር በጥቂቱ የተደረጉልን ብቻ ብናስብ እንኳን አብዝተን ማመስገን ይኖርብናል። በጥቂት ነገሮች እግዚአብሔርን ከማመስገን በሁሉም ነገር ላይ ይሰለጥናል። የምስጋና ሕይወት ከሚኖሩ ጥቅሞች መካከል አንዱ በእግዚአብሔር መባረክ ስለሆነ ነው። ሁለተኛው ደግሞ ለተደበቀውና ለማይታየው ሁሉ
ምስጋና እናቀርባለን። ይህም ማለት ሊመጣ የሚችልን ጦርነት፣ ስቃይ፣ ችግር የመሳሰሉት እግዚአብሔር ላስቀረልን ከመከራም ሁሉ ስለጠበቀን ልናመሰግነው ይገባል። ምስጋና ከፍቅር ጋር ይቀርባል። የዘወትር ምስጋና ለማቅረብ ምክንያት አያስፈልገውም። የዘወትር ምስጋና ለማቅረብ በእግዚአብሔር ጥበቃ ስር መሆናችን ብቻ በቂ ነው። ሌላው በመከራ ጊዜ የሚቀርብ ምስጋና ነው። እጅግ ከፍተኛ ምስጋና ማቅረብ ያለብን በውስብስብ የሆኑ ችግሮች በገጠሙን ጊዜ ነው። እግዚአብሔር ከገጠመን ስቃይና መከራ ላይ በላይ እንዳይሆን ስለጠበቀን እናመሰግነዋለን። ሁሉም ነገር ለበጎ ነው ብለን እናምናለን። መከራ መታገስና መሸከም ከመንፈሳዊ ሰው የሚጠበቅ ቅዱስ ተግባር ነው። ሰውነትን መከራ እንድትቀበል ማለማመድ ያስፈልጋል። ራሱን መከራን ማስለመድና መቀበል ትልቅ ዋጋ አለው። ከሁሉ በላይ ትልቁ ደግሞ በመከራ ውስጥ ሆኖ እግዚአብሔርን በደስታና በፍቅር ማመስገን ነው። መድኃኒታችን ኢየሱስ ክርስቶስ መከራን ስለኛ በስጋው ተቀብሏልና ኃጢአታችንን ድል እንድናደርግበት ዘንድ መስቀሉን ሰጥቶናል። መስቀሉን የምናከብረው መከራ ለመቀበል ስንፈቅድ ነው። እግዚአብሔር ላደረገልን ነገር ብቻ የምናመሰግነው ከሆነ እኛ የምንወደው እግዚአብሔርን ሳይሆን የተደረገልን ነገር ነው። በመከራ ጊዜ እግዚአብሔርን የምናመሰግን ከሆነ ግን የምንወደው እርሱን እንጂ ስጦታውን አይደለም ማለት ነው። እግዚአብሔርን የምንወደው ስኬታማ ስላደረገን፣ ጤና ስለሰጠን፣ ሀብታሞች ስላደረገን፣ ሰላምና ምቾትን ስለሰጠን ብቻ መሆን የለበትም። መልካም ስላደረገልን የምንወደው ወይም መከራ ውስጥ እንድንኖር ስላደረገን የምንጠላው አምላክ አይደለም። እግዚአብሔር ሁልጊዜም ዓላማችን መሆን ይኖርበታል። ቅዱስ ስንጦስ ምስጉን የሆነ ሰው እነማን እንደሆኑ ሲናገር ነፍሳቸው ንቁ የሆነች ክፋትን በበጎነት የለዩ በጎ የሆነውን ነገር የሚከተሉ ከምስጋናና እግዚአብሔርን ከመፍራት ጋር ይሄንኑ መንገድ የሚከተሉ ናቸው ይላል። ሰላማችንና ደስታችንን ሊነጥቁን ከሚችሉ ነገሮች ወይም አስተሳሰቦች መራቅ ይኖርብናል። ተጽዕኖው የቱንም ያህል ከባድ ቢሆንም በጌታ ሁልጊዜ በደስታ መኖር አለብን። ሰላማችንን ማጣት የለብንም። እንደ ተጻፈው የመንፈስ ፍሬዎች ፍቅር፣ ሰላም፣ ደስታ ናቸው። የእኛ ደስታና ሰላም በሌሎች ላይ ተጽዕኖ አለው። እኛ ጥሩ ምሳሌዎች ሆነን ሌሎችን መጥራት ይኖርብናል። መከራ ሲገጥመንም ልናመሰግን ይገባል። ምክንያቱም መከራ የመንፈሳዊ ሕይወት ጥንካሬ ምንጭ ነው። በመከራ ጊዜ ጥልቅ ጸሎት ወደ እግዚአብሔር እናቀርባለን። ጥልቅ ጸሎት ከእግዚአብሔር ጋር ጠንካራ ግንኙነት እንዲኖረን ያደርጋል። ከባድ መከራ የሰው ልጅን እንዲጸጸትና ንስሐ እንዲገባ ያደርገዋል። ለብዙ መንፈሳዊ ትምህርቶችና ስብከቶች ጆሮውን ልቦናውን እንዲሰጥና መንፈሳዊ ሕይወትን እንዲያነብ ይጋብዘዋል። ቤተ ክርስቲያን መሄድን እንዲያዘወትር ያደርገዋል። በመከራ ጊዜ የእግዚአብሔር የማዳን እጁን እናያለን። እንክብካቤውን፣ ጥበቃውን እናስታውሳለን። በመከራ ውስጥ ሆነን በእግዚአብሔር የመዳን ኃይሉ እንገረማለን፣ እናደንቃለን። በመከራ ምርቱን ከገለባው ለይተን እንድናውቅ እንሆናለን። በዚህ ሁሉ ምክንያት በመከራ ወቅት እግዚአብሔርን እናመሰግነዋለን። መከራንም የበረታ ጊዜ አድርገን እንወስደዋለን። በመከራ ጊዜ የሚያመሰግን ሰው በሌሎች ሕይወት ገጠመኙ በቀላሉ እንዲያመሰግን ከሕይወት ይማራል። ዘውትርም እግዚአብሔርን ያመሰግናል እንጂ አያጉረመርምም፣ አቤቱታም አያቀርብም። በጎ ሲያደርግለትም ሆነ መከራ ሲገጥሞ ዘውትር ያመሰግናል። ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ። ይቆየን። አሜን።